ሰላም ውድ አርሰናላውያን እንዴት ቆያችሁልን? በዛሬው ሰዓት ክለባችን የሚመለከቱ አሁን አዳዲስ መረጃዎችን መተናል። አብራችሁን ቆዩ። ውድ ቤተሰቦች እንደተለመደው ለቻናሉ አዲስ ከሆናችሁ በቅድሚያ ቻናሉን ሰብስክራይብ በማድረግ ቤተሰብ ሁኑ። አሁን ሁለቱን መረጃዎች አለፍን። አብራችሁን ቆዩ። ማርቲን ኦዴጋርድ ዛሬ ሌሊት ከእንግሊዝ ጋር ከሚያደርጉ ጨዋታ በፊት ስለ ዴክላን ራይስ ጠይቆ እንዲህ ሲል ይመልሳል። እሱ አስገራሚ ተጫዋች ነው፣ እሱ እጅግ በጣም ጥሩ ነበር ሲልም ኦዴጋርድ ይናገራል። ከእሱ ጋር ስትጫወት ሁሉንም ብቃቶች ማየት ትችላለህ፣ እናም ከእሱ ጋር ሜዳ መጋራት ትልቅ ደስታ ይሰጠኛልም ብሏል። ለረጅም ጊዜ ሲያደርግ የነበረው ነገር በቀላሉ የሚታመን አይደለም፣ ስለዚህ ፈተናውን በውጉት እጠብቃለሁ፣ ሁሉንም ለማየት አሁን ላይ ጓጉቻለሁም ብሏል። ማርቲን ኦዴጋርድ ዛሬ ከሚደረገው ጨዋታ በፊት በአርሰናል ላይ የሚጫወት የእንግሊዝ ብሔራዊ ቡድን ተጫዋች ደውሎ ጠይቆ እንዲህ ሲል ይመልሳል። በውድድሩ ወቅት ከአንዳንዶቹ ጋር በትንሹ ተነጋግረናል፣ ነገር ግን ያላቸውን ብቃት በግልጽ እናውቃለን። በጣም በደንብ አውቃቸዋለሁ። በአሁኑ ሰዓት ምናልባትም በዓለም ላይ ካሉ ምርጥ ብሔራዊ ቡድኖች በአንድ ውስጥ የሚጫወቱ ድንቅና ዓለም አቀፍ ደረጃ ያላቸው ተጫዋቾች ናቸው ሲል ስለ አርሰናል ተጫዋች ይናገራል። ለእኛ ትልቅ ፈተና ይሆንብናል፣ ነገር ግን ከብራዚል ጋር በነበረን ጨዋታም እንዲሁ ነበር። ግምት ያልሰጠን ቡድን ነበር። ነገር እንደተመለከታችሁት በእግር ኳስ ማንኛውም ነገር ሊከሰት ይችላልም ብለዋል። ጥሩ ሙከራ እናደርጋለን፣ ምን ማድረግ እንደምንችል እናያለን። እናም ጨዋታውን በውጉት እየጠበቁ ነው ሲል ማርቲን ኦዴጋርድ ከሌሊቱ ጨዋታ በፊት ተናግረዋል። የቀድሞ ክለባችን ተጫዋች ናቾ ሞኖሪያል ባርኮላና ክቫራትስኬሊያ ለአርሰናል ግራ ክንፍ ምርጥ አማራጮች እንደሆኑ ተናገረ። ኒኮ ዊሊያምስ ጤነኛ በሆነበት ጊዜ በማንኛውም ጨዋታ ላይ ልዩነት መፍጠር ይችላል። ያለፈው የውድድር ዘመን ግን በቂ አልነበረም ብሏል። ብዙ የጉዳት ችግሮች ነበሩበት፣ ከሜዳ መራቁም ይታወሳል። ብዙ ጨዋታዎች አምልጦታል ሲል ሞኖሪያል ይናገራል። አሁን በዓለም ዋንጫ ላይ እንኳን በጉዳት ምክንያት የተጫወተ እንዳልሆነ ማየት ትችላላችሁ፣ ነገር ግን እሱ ለአርሰናል ትልቅ ፈራሚ ይሆን ነበርም ሲል ይናገራል። ምናልባት እኔ የአርሰናል ስፖርቲንግ ዳይሬክተር በሆን ኖሮ ክቪቻን ወይም ብራድሊ ባርኮላን ለማስፈረም እሞክር ነበር። ያኔ እናንተ ትጠናከራላችሁ፣ እነሱ ደግሞ ይዳከማሉ ብሏል። ነገር ግን ኒኮ ዊሊያምስ ጤነኛ ሲሆን በጣም ጥሩ ነው፣ አርሰናል ውስጥ ድንቅ ሊሆንም ይችላል ስምትል ስለ ሀገሩም ልጅ ተናግረዋል። ሞኖሪያል ስለ ማርቲን ኦዴጋርድ ወደፊት እጣ ፈንታ ወሬዎች ቢወሩም ክለቡ ለሱ የሚቀርቡ ጥያቄዎችን ማስተናገድ የለበትም ሲል ተናገረ። ኦዴጋርድ መልቀቁ ስህተት ነው፣ በእርግጥ ጉዳቶች ነበሩበት እናም ብዙ ጨዋታዎች አምልጦታል፣ ነገር ግን እሱ ካፒቴን ነው እናም ያለውን ብቃት እናውቃለን ብሏል። በፕሪሚየር ሊጉ እንደሱ የጨዋታውን ፍጥነት የሚቆጣጠር የሚችሉ ብዙዎች የሉም፣ ስለዚህ እሱ ይቆያል ብዬ አስባለሁ። አው ይህ ስብስብ አንድ ላይ ይቆያል እናም ማሸነፉንም ይቀጥላልም ብለዋል። ሉክ ኤድዋርድስ አርሰናል ለቡድኑ ጉማሬሽ ተከትሎ የተባለውን የድርድር ስልት ተናገረ። እንደ ኤድዋርድስ ገለጻ ከሆነ ይህ በድርድር ሂደት ውስጥ የሁኔታዎችን መለማመጃ ምዕራፍ በመባል ይታወቃልም ብሏል። ዋና ሀሳብ አርሰናል የወኪሎቹን የሚዲያ ዘገባዎችን፣ የውስጥ አዋቂዎችን የራሱ ተጫዋቾችን አቋም ጭምር በመጠቀም በኒውካስትል ላይ ያለውን ጫና ቀስ በቀስ እየጨመረም ነው ብሏል። ይህም የክለቡን አቋም በማለስለስ ከመጀመሪያው ግምታቸው ያነሰ ዋጋ እንዲቀበሉ ለማድረግ የታለመም ነው ብሏል። ቤሺክታሽ ትናንት ከተደረገው አዎንታዊ ንግግሮች በኋላ ለአንድሮ ትሮሳርድ ጠንካራውን ጥያቄ ያቀርባልም ተባለ። ከሌሎች 4 የአውሮፓ ክለቦች የቀረቡት ጥያቄዎች በቂ አይደሉም ተብለው ውድቅ የተደረጉ ሲሆን ትሮሳርድ ራሱ ወደ ሳውዲ አረቢያ የመዘወር ፍላጎት የለውም። ስለሆነም የቱርኩ ክለብ አሁን ላይ ጠንካራ ጥያቄ አቅርቦ ተጫዋቹን ለማስፈረም እጅጉን እየተቃረበም ነው ተብሏል። አርሰናል በዚህ ክረምት ለክርስቲያን ኖርጋርድ የሚቀርቡ ጥያቄዎችን ለማዳመጥ ፈቃደኛ እንደሆነ ተሰማ። ክሪስታል ፓላስ የናማካይ በቅርብ ከሚከታተሉት ክለቦች አንዱ እንደሆነ የሚታወቅ ሲሆን ዝውውሩ በለንደን እንዲቆይ የሚያስችለው በመሆኑ ለተጫዋቹ ሳቢ አማራጭ ተደርጎ ይታያልም ተብሏል። በተጨማሪም ከሌሎች በርካታ የፕሪሚየር ሊግ ክለቦች አልፎ ፍላጎቶች ታይተዋልም ተብሏል። ክሪስቲያን ኖርጋርድ ምናልባትም ከቡርኖ ጉማሬሽ ምናልባትም ከሌላ አማካይ ፊርማ በኋላ ከአርሰናል እንደሚለቅ አሁን ላይ እርግጥ እየሆነ መጥቷልም ተብሏል። አርሰናል የአርቢ ሌብዥኩን ተከላካይ ሉት ሻሬ ጌርትሩይዳን ለማስፈረም እያለመ እንደሆነ ተሰማ። በተለያዩ ሜዳ ክፍሎች መጫወት የሚችለው ሆላንድ ኢንተርናሽናል መድፈኞቹ የተከላካይ ክፍል ኢላማ ሆኖ ብቅ ብሏልም ተብሏል። በቀኝ መስመርና በመሃል ተከላካይነት የመጫወት ብቃቱ አሁን ላይ ሳቢ አማራጭ አድርጎታልም ተብሏል። ሊቨርፑልም ይህንን 25 ዓመት እየተከታተለ ሲሆን እሱን ለማስፈረም 25 ሚሊዮን ዩሮ ገደማ በቂ ሊሆን እንደሚችልም ተገልጾላቸዋል ሲል ካውት ኦፍሳይድ ዘግቦታል። ዩሬን ቲምበር ከዓለም ዋንጫ ውጭ ካደረገው የግራኝ ጉዳት ለማገገም በማርቤላ ልምምድ እያደረገ ይገኛል ተባለ። የአርሰናል ሁለገብ ተከላካይ ሙሉ ብቃቱን ለመለስ ታዋቂ አትሌቶች በሚጠቀሙበት ልዩ ስልጠና ማዕከል ውስጥ ከግል አሰልጣኞች ጋር እየሰራም ነው ተብሏል። ቲምበር ይህ ጉዳት የገጠመው ባለፈው መጋቢት ወር ከኤቨርተን ጋር በነበረው ጨዋታ ሲሆን ምንም እንኳን ጉዳት ቢኖርበትም በቻምፒየንስ ሊግ ፍጻሜ ላይ ለ54 ደቂቃዎች መጫወትም ችሎ ነበር። አርሰናል ተከላካዩ ለአዲስ የውድድር ዘመን ዝግጁ እንዲሆን ስለሚፈልግ በአሁኑ ወቅት ወሳኝ የማገገሚያ ምዕራፍ ላይም ይገኛል ተብለዋል።
ቴሪ ዳንኤል ሆነሪ የአርሰናል ደጋፊዎችን አስጠነቀቀ። ቴሪ ሆነሪ ክለቡ በዝውውር ገበያው ላይ እየሰራ ባለበት በዚህ ወቅት የአርሰናል ደጋፊዎች ትዕግስት እንዲያደርጉም አሳስቧል። አርሰናል ዝም ብሎ ዝውውር ለማድረግ ብቻ ተጫዋቾችን አያስፈርም ያለው ሄነሪ ደጋፊዎች ነገሮችን ለምን ቀዝቀዝ ብሎ የሚሰማቸውን ስሜት ይረዳል። ነገር ግን በዓለም ዋንጫው ምክንያት የዝውውር መስኮት በጣም የተለየ ነው። ውድድሩ አንድ ሲጠናቀቅ በርካታ ትላልቅ ዝውውሮች ሲፈጸሙ ታያላችሁም ብሏል። ክለቡ ከበስተጀርባ ጠንክሮ እየሰራ ይገኛል። አርሰናል ፈጣን ዝውውር የመፈለጉ ጉጉት ለማርካት ብቻ ዋጋቸው የሚመጥኑ ተጫዋቾችን በከፍተኛ ገንዘብ አይገዛምም ብሏል። ዋናው ቅድሚያ የሚሰጠው ትክክለኛ ተጫዋቾች በትክክለኛ ዋጋ ማምጣት ላይም ነው ብሏል። በኳስ ሕይወት ውስጥ መታገስ ቀላል አይደለም፣ ነገር ግን ብዙ ጊዜ ምርጡ ስልት እሱም ነው ብሏል። ቴሪ ሄነሪ ቡርኖ ጉማሬሽ ከአርሰናል ጋር ስለማይወስድ ጠይቆ እንዲህ ሲል ይመለሳል። ጋዜጠኛው አርሰናል ወደ ቀጣዩ ደረጃ መሸጋገር ከፈለገ ሊያነጣጥርባቸው ከሚገቡ ተጫዋቾች መካከል ቡርኖ ጉማሬሽ አንዱ ነው ብለህ ታስባለህ ሲለው ሄነሪ እንዲህ ሲል ይመልሳል። እኔ በግሌ እንደዛ አላሰብም። ቡርኖ ጥርጥር የለው በጣም ተሰጥኦ ያለው ተጫዋች ነው። ስለ ብቃቱ ምንም ጥያቄ የለም። ነገር ግን አርሰናል ክለቡን በእውነቱ ወደ ሌላ ደረጃ የሚያሻገር ተጫዋች እየፈለገ ከሆነ እሱ ትክክለኛ ምርጫ ነው ብዬ አላምንም። አንዳንድ ጊዜ በጣም ስሜታዊና ከመጠን በላይ ጠበኛ ሊሆን ይችላል። አርሰናል ላይ ባሎ የሚያስፈልገው በዙሪያው ተጫዋች ብቃት በቋሚነት ከፍ የሚያደርጉ ተጫዋቾችን ነው። ትላልቅ ዋንጫዎችን ማሸነፍ የሚችል ቡድን በሚገነባበት ጊዜ ምርጫዎችን በጥንቃቄ ማድረግም አለብን ብሏል። ሄነሪ ሲቀጥል ጥሩ ተጫዋች ማስፈረም ብቻ በቂ አይደለም፣ ቡድኑ በእውነቱ መለወጥ የሚችሉ ተጫዋች ያስፈልጉታልም ብሏል። አርሰናል በዝውውር ገበያው ላይ ጠንካራ መልእክት ማስተላለፍ ከፈለገ እኔ የምመለከተው በግራ መስመር ላይ እንደ ቪኒሲየስ ጁኒየር ወይም በመሃል ክፍል ላይ እንደ ኤንዞ ፈርናንዴዝ እና ጁድ ቤሊንግሃም ያሉ ተጫዋቾችን ነው። የሙሉን ቡድን ደረጃ ከፍ ማድረግ የሚችሉት የዚህ ጥራት ደረጃ ያላቸው ተጫዋቾች ናቸውም ብሏል። ቡድኑ ብዙ ጥንካሬዎች አሉት እና አንዳንድ ምርጥ የውድድር ዘመናትን አሳልፏል። ነገር ግን አርሰናልን ወደ ፍጹም ጫፍ የሚያደርሱ ተጫዋች እሱ ነው ወይ ብለህ ከጠየቀኝ መልሴ አይደለም ነው። አርሰናል ጥልቀትን ለመጨመር ቡድኑ በትንሹ ለማሻሻል ሳይሆን የአንድን ዘመን ታሪክ መለወጥ የሚችሉ ተጫዋቾችን ኢላማ ማድረግ አለበት ሲል ሄነሪ ተናግሯል። ማርሴል ዴሳይሊ ስለ ዊሊያም ሳሊባ ጠይቆ እንዲህ ሲል ይመልሳል። የፈረንሳይ እግር ኳስ አፈ ታሪክ ማርሴል ዴሳይሊ አርሰናል ተከላካይ ዊሊያም ሳሊባ በአሁኑ ሰዓት በዓለም እግር ኳስ ውስጥ ካሉ ምርጥ የመሃል ተከላካዮች ተርታ ሊጠቀስ ይገባል ብሎ ያምናል። ዊሊያም ሳሊባን በእርግጠኝነት በዚያ ውይይት ውስጥ አካቷለው። ምንም እንኳን በጀርባው ላይ አንዳንድ ችግሮች ቢኖር የነበሩበት ወይንም አሁንም ከምርጦቹ መካከል አንዱ እንደሆነ አምናለሁም ብሏል። ሳሊባ ለምንም ጥያቄ በዓለም ላይ ካሉት ምርጥ ተከላካዮች አንዱ ነው። ጋብሪኤልን በተመለከተ ግን በዚያ ውይይት ውስጥ ያለ አይመስለኝም ብሏል። በኔታ ጋብሪኤል በከፍተኛ ደረጃ መጫወት የቻለበት ትልቁ ምክንያት የሳሊባ አብሮ መገኘትም ነው ብሏል። ሌላ ማን አለ ተብሎ ሲጠይቅ ማንቸስተር ዩናይትድ በዚያ ደረጃ ላይ ያለ ማንም ተከላካይ የለም፣ ቼልሲ የለውም፣ ኢንተር ሚላንና ኤሲ ሚላን በፍጹም የላቸውም ብሏል። ለኔ ሳሊባ በቋሚነት ምርጥ ብቃታቸውን ከሚያሳዩና ከማንኛውም ተጫዋች ጋር በሚያደርጉት የአንድ ለአንድ ፍልሚያ ማሸነፍ ከሚችሉ ትላልቅ ተከላካዮች ወገን ነው ብለዋል። የክለባችን ኢላማ የሆነው ሞርጋን ሮጀርስ ስለ ራሱና ስለ ዝውውር ወሬዎች ጠይቆ እንዲህ ሲል ይመልሳል። ወደ ቀጣዩ ደረጃ መድረስ እፈልጋለሁ። የእንግሊዝ ምርጥ ተጫዋቾች በሚነሱበት ጊዜ በዚያ ውይይት ውስጥ መካተት እፈልጋለሁ ብሏል። እንዲሁም ስለ አውሮፓ ምርጥ ተጫዋቾች በሚወራበት ጊዜም ስሜ እንዲነሳ እፈልጋለሁ ብሏል። ሲል ወደፊት አፋንቶ የሚወሩት ወሬዎች እንዴት እንደሚያስተናግዳቸው ሲጠይቅ ሞርጋን ሮጀርስ እንዲህ ሲል ይመልሳል። ነገሮችን በዕለት ተዕለት ነው የሚመለከተው፣ እናም እያንዳንዱን ቅጽበት እደሰትበታለሁ ብሏል። እንዲህ አይነት ውይይቶች ውስጥ ነው መገኘት የሚፈልጉት። ይህ በጣም አስፈላጊው ነገር ነው። ትክክለኛ ነገር እየሰራው መሆኑንም በሙያ እያደግኩና በትክክለኛው አቅጣጫ እየተጓዝኩ መሆኑን ያሳያል። እኔ የምፈልገው ይህን ነው። ማሻሻል የተሻልኩ መሆኑን እፈልጋለሁ። በትክክለኛ ሰዎች ዙሪያና በትክክለኛው አካባቢ መሆን ይህንን ለማሳካት ይረዳኛልም ብሏል። ስለዚህ እንዲህ ያሉ ንግግሮች መኖራቸው በጣም ጥሩ ነው ሲል ሞርጋን ሮጀርስ ተናግረዋል። ስቲቨን ዋርኖክ ስለ ሚኬል መሪኖ የትላንት ምሽትና የባለፈው የፖርቹጋል ጎል ጠይቆ እንዲህ ሲል ይመልሳል። ዝም ብሎ ተምሮ ሊገኝ የማይችል የሩጫ ሰዓት አጠባበቅ ውጤት ነው። ኳሷ የት ልታርፍ እንደምትችል አያስቀድሞ ማወቅ የመረጋጋትና የብስለት መገለጫም ነው ብሏል። ይህንን በአርሰናል ቤት ደጋግሞ አሳይቶናል። ሚኬል አርቴታ ተጫዋቹን በአጥቂ መስመር ላይ ለማሰለፍ እንደሚተማመንበት ሲናገር ሰምተናል። ምክንያቱም እጅግ አስደናቂ ሆኖ ሩጫዎችን ያደርጋል። የትልቅ መረጋጋትና እውነተኛ ክህሎት ነው። ተጫዋቾች ለቡድን ምን ይዘው እንደሚመጡ ምን እንደሚሰሩ እና ብቃታቸው ምን እንደሆነ ደጋግመን እናወራለን። ሚኬል ሜሪኖ ምናልባትም የሱ ሚና ተቀይሮ በመግባት ተጽዕኖ መፍጠር እንደሆነ ያውቃል። አሁን ቀጥሎ የዓለም ዋንጫውን ቢያሸንፉ የእሱ አስተዋጽኦ ለዚያ ምን ያህል አስፈላጊ ነበር የሚለው ይነሳል። ከዋክብት ተጫዋች ያነሰ የጨዋታ ደቂቃ ነው ያገኘው፣ ነገር ግን ምናልባትም ትልቁ ተጽዕኖ የፈጠረው እሱ ነው። ይህም ሊደነቅ የሚገባው ትልቅ ስኬት ነው ሲል ተናግረዋል።
ጋብርኤል ጄሱስ ከአዲስ የውድድር ዘመን በፊት ያስተላለፈው መልእክት የጋብርኤል ጄሱስ መልእክት የአርሰናል ደጋፊዎችን በተስፋ እንዲሞሉም ያደርጋል ተብሏል። እውነቱን ለመናገር ሙሉ በሙሉ እንደታደስኩና ከምንጊዜውም በላይ ለስኬት እንደተራብኩ ይሰማኛል። ከውድድር ዘመን ውጭ ባለው እረፍት አካሌና አእምሮን ዝግጁ ለማድረግ ጠንክሬ ሰርቻለሁ። እያንዳንዱ የቅድመ ውድድር ዘመን ፕሪሲዝን ራስን የምታስመሰክርበት አዲስ እድል ነው። እኔም ነገሩን እየተመለከቱት ያለሁት በዚያ መንገድ ነው ብሏል። እንደ አርሰናል ባለ ክለብ ውስጥ ፉክክሩ መኖር የተለመደ ነው። እያንዳንዱ ተጫዋች እንዲሻሻል ያደርገዋል። እኔ እንደ ጫና ሳይሆን እንደ ተነሳሽነት ነው የሚወስደው። የኔ ስራ ቡድኑን በተቻልኩት መንገድ ሁሉ መርዳት ነው፣ ጎል በማስቆጠር እድሎችን በመፍጠር ወይም ከፊት ሆኖ በመምራትም ብሏል። በአስቸጋሪ ወቅቶችም ጭምር ሁልጊዜ በኔ ላይ እምነት ስላላችሁም አመሰግናለሁ ብሎ ለእያንዳንዱ ኳስ፣ ለእያንዳንዱ ነጥብና ለእያንዳንዱ ዋንጫ ለመታገል ዝግጁ የሆነ ተጫዋች እንደምታየውም ቃል እገባላችኋለን ብሎ ጠንክረን እየተመለስን ነው እና ኤሚሬትስን ስታዲየም ድምፅ በድጋሚ ለመስማት ጓጉቻለሁ ብሎ ይህን የውድድር ዘመን አብረን ልዩ እናድርገው ሲል ጋብርኤል ጄሱስ ጠይቋል። ቡካዮ ሳካ የአርሰናል እግር ኳስ ክለብ መለያ መልክ ነው ሲል የእንግሊዝ ብሔራዊ ቡድን አሰልጣኝ ቶማስ ቱዌል ተናገረ። የአርሰናል ደጋፊዎች ቶማስ ቱዌል ስለ ቡካዮ ሳካ የሰጡትን የቅርብ ጊዜ አስተያየት ካዳመጡ በኋላ በርካታ ነገሮችን እያሉ ይገኛሉ። ይህን እንግሊዞች መድፈኞችን ለበርካታ ዓመታት በትከሻው የተሸከመ ሲሆን የእሱ ጥረትም ክለቡ የ2 ዓመታትን የፕሪሚየር ሊግ ዋንጫ ድርቁን እንዲያበቃ ረድቷል። በአሁኑ ወቅት የሳካ ትኩረት በእንግሊዝ ብሔራዊ ቡድን በዓለም ዋንጫ ላይ ቢሆንም ከቅድመ አካላት ብቃት ፊትነስ ጋር የተያዙ ችግሮች በሶስቱ አናብስቶች የመጀመሪያዎቹ 2 ጨዋታዎች ላይ ከቋሚ አሰላለፍ ውጭ እንዲሆንም አድርጎታል። የእንግሊዝ ብሔራዊ ቡድን አሰልጣኝ ቶማስ ቱዌል አሁን ስለ አርሰናል ቁጥር 7 አስተያየት ሰጡ ሲሆን ተጫዋቹ ሙሉ በሙሉ አገግሞ ለአገልግሎት ዝግጁ እንደሆነላቸው በጣም እንደሚፈልጉም ገልጿል። እሱ ከቀን ወደ ቀን ይበልጥ ዝግጁ የሆነ መጣ ይመስላል። ተጽዕኖ ለመፍጠር እንደሚጥር ተስፋ አደርጋለን። ከዚያ ምን እንደሚሆን እናያለን ሲሉ ቶማስ ቱዌል ለስካይ ስፖርት ተናግሯል። ቡካዮ ስለተመለሰ ብቻ ሁሉም ነገር በአንዴ ይፈታል ማለት አይደለም። ይህንን ትልቅ ጫናን በትከሻው ላይ መጫን አልፈልግም። እሱ ከፍተኛ ደረጃ ያለው ተጫዋች ነው። ከኛ ጋር ያለውም ለዚህ ነው የጨዋታ ደቂቃዎችን የሚያገኘም ልክ እንደ ማንኛውም ተጫዋች ሁሉ እሱ በጥሩ ብቃት ላይ ሆኖ እንፈልገዋለን። በጣም ነው የምንፈልገው ሲል ቶማስ ቱሄል ተናግረዋል። አርሰናል የቀድሞ ተጫዋች የነበረውን ኮንስታንቲኖስ ማቭሮፓኖስን እንደሚያደንቁና በዚህ ክረምት የዌስት ሃም ተከላካይ ለማስፈረም በሚደረገው ፉክር ውስጥ ሊገባ እንደሚችል ተዘገበ። ይህ ግሪክ የማል ተከላካይ ዌስት ሃም በ2025/26 ወደ ዘመን ከፍ ሊግ ወደ ሻምፒዮንሺፕ መሮጥ ተከትሎ በዚህ ክረምት ክለቡ ሊለቁ ከሚችሉ ተጫዋች መካከል አንዱ መሆኑ ምክንያት ይመስላል። ማቭሮፓኖስ ለዌስት ሃም ሁልጊዜም አስተማማኝ ብቃት የሚያሳይ ተጫዋች የነበረ ሲሆን በዚህ ክረምት እሱን የሚፈልጉ የፕሪሚየር ሊግ ክለቦች መኖራቸውን መስማት ብዙም አያስደንቅም። ስለዚህ 8 ዓመት ወደፊት ፈንታ ከስካይ ስፖርቱ ክሪስቶፈር ሬድ የተገኘ አዲስ መረጃ እናስደምጣችሁ። ዲኖስ ማቭሮፓኖስ ከፕሪሚየር ሊግ ቡድኖችና ከመላው አውሮፓ ካሉ ክለቦች ትኩረትን እየሳበ ይገኛል ያለ ሲሆን አርሰናል የቀድሞ ተጫዋች ማቭሮፓኖስን ያደንቃል እንዲሁም ይፈልጓል። ነገር ግን በአሁኑ ወቅት በቀይ መሃል ተከላካይነት ቦታ ላይ በሳሊባ ሞስኬራና ሆዋይት በሚገባ ተሟልቷል ሲል ሪፖርቱም ያሳያል። የአርሰናል ደጋፊዎች በማቭሮፓኖስና በሜሊ ዝውውር ብዙም አይደሰቱም ተብሏል። ክለቡ ከወዲሁ ኢላም ሙስሌርን በነፃ ዝውውር የማስፈሩ ማድረግ ተከትሎ የአርሰናል ደጋፊዎች በዚህ የዝውውር ዜና ብዙም የሚደሰቱም አይመስልም ተብሏል። እንደ ማቭሮፓኖስና ሜሊ ያሉ ተጠባባቂ ተጫዋቾች አሁን ለአርሰናል በእውነት የሚያስፈልጉት ያለው ምክንያቱም የወቅቱ ፕሪሚየር ሊግ ሻምፒዮኖች ቡድኑን ወደ ላቀ ደረጃ ሊያሸጋግሩ የሚችሉ አንዱ ወይም ሁለት ታላላቅ ዝውውሮችን ቢያደርጉ የተሻለ ይሆንላቸዋል የሚሉ አስተያየቶች በርከት ብለዋል። አርሰናል አስቶን ቪላውን ተከላካይ ኤዝሪ ኮንሳን ለማስፈረም አሁን በድጋሚ ስሙ መያያዙ ታውቋል። የ28 ዓመቱ ተጫዋች ለምዕራብ ሚድላንድሱ ክለብ አስቶን ቪላ መልካም እንቅስቃሴ ያደረገ ሲሆን በአሁኑ ወቅት ከእንግሊዝ ብሔራዊ ቡድን ጋር በዓለም ዋንጫው ላይ ይገኛል። የፕሪሚየር ሊጉ ሻምፒዮኖች አርሰናሎች ተጫዋቹን በቅርበት መከታተላቸውን የቀጠሉ ሲሆን ዝውውሩ ለመፈጸም ሊንቀሳቀሱም ዝግጁ ናቸው ሲል ካውት ኦፍ ሳይድ ዘግቧል። በተጨማሪም ፉትቦል ኢንሳይደር እንደዘገበው ከሆነ አስቶን ቪላ ለተከላካዩ ከ50 ሚሊዮን ፓውንድ በላይ ይፈልጋል ጋልም ተብሏል። አርሰናል ለዚህ እንግሊዛዊ ኢንተርናሽናል እንዲህ አይነት ከፍተኛ ገንዘብ ለመክፈል ዝግጁ መሆኑ አለመሆኑ ገና የሚታይ ቢሆንም መድፈኞቹ በወቅቱ በዓለም ደረጃ የተከላካይ ክፍል ያላቸው ቢሆንም ኮንሳ በየሳምንቱ በቋሚነት የመሰለፉ እድል ግን አነስተኛም ነው ተብሏል። በየሳምንቱ በቋሚነት ለማይሰለፍ 50 ሚሊዮን ፓውንድ አርሰናል ያወጣል ተብሎ መገመት ግን በጣም አዳጋችም ነው ተብለዋል። ውድ ቤተሰቦች ለዛሬ ባረ ቆይታ በዚያ በቃ። መልካም ቀን። ቻናሉን ሰብስክራይብ ማድረግ አይረሳ።